ለኢየሱስ ይሁን። እምነት ሚል ክላስ እየተማርን ነው። ትንሽ ለማስታወስ ያክል ወደ ኋላ ሄድና አስታውሳለሁ። እምነት ማለት ምን ማለት ነው ብያለሁ። እምነት ማለት ምን ማለት ነው? እሺ፣ ተስፋ ነገር ስለምናደርገው ነገር የሚያስረግጥ የሌለውን እንዳለ አድርጎ የሚያስረዳ። ክብር ለኢየሱስ ይሁን። ያ እምነት ማለት የማናየው ነገር እንዳለ አድርጎ የሚያስረዳ ከሆነ የማናየው ነገር ምንድነው ብለን ተነጋገርን። እግዚአብሔር ሁለት ኔቸር አለው ብለን ተነጋግረናል። አንድ መለኮትነቱና አምላክነቱ ነው። ያ ዘላለማዊነቱ ያለው በምን ውስጥ ነው? በቃል ውስጥ ነው። የእግዚአብሔር ፕሮሚስ ያለው በምን ውስጥ ነው? ተስፋ ስለምናደርገው ነገር የሚያስረግጥ ማለት እግዚአብሔር ተስፋ ይገባልን ነገርን የአሹር የሚያደርግ። እንግሊዘኛው ቃል faith is the substance things of hoped for and the evidence of not seen things ነው የሚለው። የማናየውን ነገር እንዳለ አድርጎ የሚያስረዳን ነገር ነው። እና መጽሐፍ ቅዱስ ላይ ሂደን ተነጋገርን። እነ ኢያሱ፣ እነ ካሌብ፣ እነ ሙሴ እግዚአብሔር የተስፋይቱን ምድር ውረሱ ብሎ ሰጥቷቸው ነበር። ያቺን ውረሱ ብሎ ያላቸውን ከተማ ለመውረስ ምን ነበረባቸው? በመንገዳቸው ላይ ኒፍሌሞች ወይም ጂያንቶች የኢናቅ ዘሮች ነበሩ። እነዛ በጣም ትልልቆች ናቸው። ሞስትሊ የእግዚአብሔር ቃል ሲናገር ዘዳግም 3 ላይ 13 ፊት ያክል ረጅም ናቸው። የኔን ቁመት እጥፍ ማለት ነው የሚያክሉት ማለት ነው። እና በጣም ትልልቆች ናቸው፣ ጽኖች ናቸው፣ ኃያላኖች ናቸው። ምንም ኃያላን ቢሆኑ ሁለቱ ምን አይነት ሪፖርት ይዘው መጡ? ካዩት፣ ከሰሙት፣ ከተገነዘቡት ነገር እውነተኛ መልእክት አምጥተዋል። ምድሪቷ ከባድ ናት፣ ግን እኛ መውረስ አንችልም አሉ። እኛ በፊታቸው እንደምንድን ነን አሉ? እንደ አንበጣ ነን አሉ። እነዚህኞቹ ግን ምን አሉ? ኖ ኖ ኖ ኖ አሉ። እግዚአብሔር የገባልን ተስፋ ቃል አለ። ከተስፋ ቃሉ የተነሳ እነሱ እንደ እንጀራ ናቸው። በእነዚህ ሁለቱ ሰዎች ላይ በሁለቱ ሰላዮችና በ10 ሰላዮች ያለው ልዩነት 10 ሰላዮች ከሚታየው ከሚዳሰሰው ዓለም ነው የጀመሩት። እነዚህኞቹ ግን ከማይታየው ዓለም ከእግዚአብሔር ቃል ተነስቷል። ዛሬ ከማይታየው ዓለም እግዚአብሔር ትሆናላችሁ ያላችሁን መሆን የምትችሉ ሰዎች ትነሳላችሁ። አሜን። ክብር ለኢየሱስ ይሁን። አንድ የእግዚአብሔር ሰው ቲዲ ጄክስ የሚባል ሰው ሲናገር ምን ይላል? እናንተ ማለት ይላል ሰዎች የሚሏችሁም አይደላችሁም፣ ሁኔታም የሚላችሁም አይደላችሁም፣ ድካማችሁም የሚላችሁም አይደላችሁም። እናንተ ማለት የእግዚአብሔር ቃል ያላችሁ ናችሁ። ክብር ለኢየሱስ ይሁን። ብዙ ሰዎች በውድቀታችሁ ሊያውቋችሁ ይችላሉ። ብዙ ሰዎች በሽንፈታችሁ ሊያውቋችሁ ይችላል። እናንተ ግን የእግዚአብሔር ቃል የሚላችሁ እናንተ ማለት ጌዲዮንን መጥቶ ጌዲዮን ስለራሱ የሚያውቀው ምርኮኛ እንደሆነ ነው። በግዞት ውስጥ ያለ ሰው ነው። ተደብቆ የወይን መጭመቂያ ውስጥ ሆኖ ወይን ይወቃ ምን ያደርግ ነበር? ይጨምስ እንዴ ይወቃ ነበር። በዚህ ሰው ላይ ግን እግዚአብሔር ምን ብሎ ተናገረ? ጌዲዮንን መጥቶ አንተ ብርቱ ኃያል ጌዲዮን አለ። እግዚአብሔር የሚናገረው ከማይታየው ዓለም ላይ እርሱ በእናንተ ላይ ያለውን ፕሮግራምና አጀንዳ እንጂ የእናንተን ሽንፈት እግዚአብሔር አያውቀው፣ የእናንተን ድካም አያውቀው። ሰዎች ሊያውቋችሁ ይችላል። ሰዎች የሚሏችሁን ነገር እናንተ በዛ ሁኔታ ውስጥ አድራችሁ ሊሆን ይችላል። ግን የእግዚአብሔር መንፈስ የሚላችሁ በእምነት መንፈስ አውጅባችኋለሁ። እናንተ ማለት ሁኔታ ያላችሁ አይደላችሁ። ክብር ለኢየሱስ ይሆንለት። አሜን። ለዛ ነው አንደኛ ቆሮንቶስ 5:7 ላይ የእግዚአብሔር ቃል ሲናገር እኛ በእምነት እንጂ በማየት አንመላለስም። we walk by faith not by sight። አሜን። እስቲ እኔ ማለት በሉስ ሁኔታ የሚለኝ አይደለም፣ ሰዎች ያሉኝ አይደለም፣ ህመሜ የሚነግረኝ አይደለም፣ ሰዎችም ያሉት የተገነዘቡትም ነገር አይደለም። እኔ ማለት እግዚአብሔር ያለኝ ነኝ። በወደደኝ በእርሱ ከአሸናፊዎች በላይ እበልጣለሁ። ዛሬ አንድ ሰው በእግዚአብሔር ጋር የሚበልጣል። ክብር ለኢየሱስ ይሁን። እምነት እንደዚህ ብለን ተነጋግረናል። ዴፊኒሽኑን አይተነዋል። ዛሬ ደግሞ how to come faith እምነት እንዴት ይመጣል? ብዙ ሰዎች የእምነት ማመን ይፈልጋሉ፣ ግን ሶርሱን አያውቁትም። ክብር ለኢየሱስ ይሁን።
ዛሬ በሉ እስቲ የማምንበትን ሚስጥር አገኛለሁ። አሜን። ለዛ ነው እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል ሮሜ 10:17 ላይ። ሮሜ 10:14 ላይ የእግዚአብሔር ቃል ሲናገር እንዲህ ይላል፣ እንግዲህ ያላመኑትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪ እንዴት ይሰማሉ? መልካምን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? Listen to me. ሰዎች መስማት የሚችሉት ሰዎች ለማመን ምን ያስፈልጋል? ሰባኪ ያስፈልጋል። ሰባኪ ካለ የመጣውን የእግዚአብሔርን ቃል ያውጃል፣ ይሰብካል። በሰበከ ጊዜ ሰዎች ይሰማሉ። ሰዎች ሲሰሙ ነው የእግዚአብሔርን እምነት በልባቸው ላይ የሚፈጠረው። ብዙ ሰው መስማት አይፈልግም። መስማት ስለማይፈልግ ማመን አይችልም። የኔ ችግር ነው ይላል። ግን አንድ ነገር እኔ እናገራለሁ። ዛሬ የምትሰሙ ሰዎች፣ የእግዚአብሔርን ቃል የምትሰሙ ሰዎች ህይወታችሁ ይቀየራል። ክብር ለኢየሱስ ይሁን። ለዛ ነው እንግሊዘኛው ቃል ምን ይላል? Faith comes from by hearing, hearing by the word of God። በግሪኩ ቃል hearing የሚለው አኮዌ ነው። አኮዌ ወይም ኦኬ ከሚል ቃል የመጣ ነው። hearing process ማለት non stopping present continuous tense ነው። faith come from by hearing, ing okay, faith come from by hearing ማለት non stop continuous የሆነ መስማት ያስፈልጋችኋል። ብዙ ሰው continuous ነገር መስማት አይፈልግም። ሳምሶንን ሰይጣን አንድ ኳሊቲ ያለው ምንድነው? ሳምሶንን መታ ነዘነዘችው። ሳምሶንን መታ ምን አደረገችው? ከዛ በኋላ የነገሩን ሚስጥር እንዲነግራት ነገረችው። መንፈስ ዓለምም ብዙ ጊዜ መጥቶ ያናግራቸዋል። በምትሰሙት ነገር ትያዛላችሁ። ጌታ ኢየሱስ ምናል ከምታዩትና ከምትሰሙት ተጠበቁ። የምትሰሙት ነገር እናንተን ይወርሳቸዋል። ለዛ ነው የምትሰሙት ነገር እምነትን ዴቨሎፕ ያደርጋል። ክብር ለኢየሱስ ይሁን። የምትሰሙት ነገር ምንድን ነው? ብዙ ሰው እምነት ከመስማት ነው። መስማትም ከእግዚአብሔር ቃል ከሆነ አለማመንም ከሰይጣን ነው። መስማትም የሰይጣንን ቃል ነው። ቱ ዘ ሪቨርስ ነው። ብዙ ሰዎች ፊርን ያስባሉ። ብዙ ሰዎች ኔጌቲቭ ነገር ይሰማሉ። ማርቆስ 11:23 የእግዚአብሔር ቃል ሲናገር እውነት እላችኋለሁ ማንም ያለው እንዲደረግለት ቢያምን በልቡም ባይጠራጠር ይህን ተራራ ተነቅለህ ወደ ባህር ግባ ብትለው ይሆንለታል። ብዙ ሰው መስማት አይፈልግም። መስማት ልብ ውስጥ እምነት እንዲኖር ይፈጠራል። ማነው የሆነ ቀልድ እየሰማው ነበር። 5 ኪሎ ላይ ረባክ አንበሳ ተፈቷል አሉ። ሁለት ልጆች ያው ፕራንክ ሊሰሩ ነው። 5 ኪሎ ላይ አንበሳ ተፈቷል ምናምን። ከዛ ሁለት ሰዎች ጉድ እኮ ነው አሉ። አንደኛው መጥቶ ይሄ አንበሳ እኮ ሰው እየጨረሰ ነው ሲባል ፈሩ። ሶስተኛዋም ሴትዮ መጣች። አሬ አንበሳ ዛሬ እኮ በጣም እኮ ከየት እንደመጣ አላውቅም ስትለው ሰዎቹ መንገዳቸውን መሄድ ያለባቸውን ትተው ወደ ላይኛው አቅጣጫ ሄዱ። ለምን? የሰሙት። ለዛ ነው እግዚአብሔር ቃል ሲናገር የሰሚዎቹ ቃል ከሰሙት ጋር በእምነት ስላልተዋሃደ አልጠቀማቸውም። የሰሚዎቹ ቃል ከሰሙት ጋር በእምነት ስላልተዋሃደ የምትሰሙት ነገር ምንድን ነው? የምትሰሙት ነገር እናንተን ይወርሳቸዋል። ለዛ ነው the more የእግዚአብሔር ቃል ጋር ያላችሁ አሶሲዬሽን የእግዚአብሔርን ቃል የምትሰሙ ከሆነ እምነት በእናንተ ውስጥ ዴቨሎፕ ያደርጋል። ቃናይተህ ዜናይተህ ተምታቶብህ በቃ የተደበላለቀ ነገር ይዘህ መተህ ትመጣለህ፣ ትቀመጣለህ። ታምናለህ? አምናለሁ የሚለው ቃላት ነው እንጂ እምነት ከልብ ነው። ለዛ ነው ሰው ሮሜ 10:9 ላይ ምን ይላል? ሰው በልቡ አምኖ በአፉ ቃል ምን ይላል? ይመሰክራል። ልብና ማይንድ ይለያያል። አሜን በሉስ። ሄድ ኖሌጅ እና ሀርት ኖሌጅ የሚባል ነገር አለ። ሄድ ኖሌጅ ብዙ ሰው ያውቀዋል፣ ያንን ነገር በደንብ ያውቃል፣ ካልኩሌት ያደርጋል ምናምን። ሀርት ኖሌጅ ግን እናንተ ውስጥ እንድታደርጉት የሚያደርጋችሁ። ምሳሌ ላይ ምን ይላል? የህይወትህ መውጫ ልብህ ነው። ልብህን ምን በል? ጠብቅ። ልብህ ደግሞ
ደግሞ የሚጠበቀው በእግዚአብሔር ቃል ነው። ሰው በልቡ የሞላውን በአፉ ምን ያደርገዋል? ያወራዋል፣ ይናገረዋል። በአፋችሁ እንዲሞላ መጀመሪያ በጆሮአችሁ መስማት አለባችሁ። በጆሮአችሁ የምትሰሙት ነገር ምንድን ነው? ለዛ ነው ዘዳግም 30 ላይ ምን ይላል? እርግማንና በረከት ሞትና ሕይወት በፊትህ አለ፣ እርሱ ምን በል? ምረጥ። የምትሰማውን ነገር ምረጥ። የምትሰማው ነገር አንተ ላይ ኔጌቲቭ ነገር ያመጣል። ያቺ ዕብራውያን መጽሐፍ ላይ እኮ ያቺ ሴተኛ አዳሪዋ ሴትዮ ምንድን ነው? ስለ እናንተ ዝና ሰምተን ልባችን ረዷል፣ ልባችን ቀልጧል። ለምን? ከሰሙት ድምፅ የተነሳ። ሰዎች የምትሰሙት ነገር ምንድን ነው? ብዙ ሰው አውትዋርድሊ ነው። ክርስትና ኢንዋርድ ነው፣ ከውስጥ ወደ ውጭ የሚወጣ ነው። የምትሰሙት ነገር በጣም ላይፋችሁን ሼፕ ያደርጋችኋል። ዳትስ ዋይ ዳዊት ምን ይላል? መዝሙር 119:30 ላይ የቃል ፍቺ ያበራል፣ ሕፃናትን አስተዋይ ያደርጋል። አሜን በሉስ። የቃል ፍቺ ምን ያደርጋል? ያበራል። የእግዚአብሔር ቃል ሲበራልህ ነው ለህይወትህ። ሕግህ ለመንገዴ መብራት ነው፣ ለህይወቴ ምንድን ነው? ብርሃን ነው። ላይፍህ ዳይሬክሽን ያለው በቃል ውስጥ ነው። ዛሬ አንድ ሰው እኔ እናገራለሁ የቃል ፍቺ የሚበራልህ ሰው። አሜን። ክብር ለኢየሱስ ይሁን። ባይዘው የእግዚአብሔር ቃል የእግዚአብሔር ምንድን ነው? ፍቃድ ነው። እዛ ነው ብዙ ሰው የእግዚአብሔር ፍቃድ ምንድን ነው ብሎ ይመጣል። ቢዝነስ ሊጀምር ሲል፣ ሚስት ሊያገባ ሲል፣ አረ እንደው የማይጀምረው ነገር የለም። የሆነ ነገር ሊጀምር ሲል የእግዚአብሔር ፍቃድ ምንድን ነው? የእግዚአብሔር ቃል ሲናገር አንደኛ ዮሐንስ 5:14 ጀምሮ እንደዚህ ይላል የእግዚአብሔር ቃል በእርሱ ዘንድ ያለን ድፍረት፣ በእርሱ ዘንድ ያለን ድፍረት እንደ ፍቃዱ አንዳች ብንለምን፣ አማርኛው ብንለምን ነው፣ እንግሊዘኛው አንዳች ብንጠይቅ ይሰማናል። የምንለምነውን ወይም የምንጠይቀውን እንዲሰማን ብናውቅ ከእርሱ የለመነውን ልመና እንደተቀበልን እናውቃለን። እስቲ ከእግዚአብሔር ብዙ ሰው እንደ እግዚአብሔር ቃል አይጠይቅም። አንድ ልጁ በርኩስ መንፈስ የሚሰቃይበት ማቴዎስ 18 ቁጥር 17 ጀምሮ በርኩስ መንፈስ የሚሰቃይበት ልጅ ነበረ። ደቀ መዛሙርቶቹ ጸለዩለት፣ ነፃ አልወጣም። ይህ ሰውዬ መጣና ምን አለ? ጌታ ሆይ አለ ብትወድ ልጄ ነፃ ብታወጣልኝ፣ ብትወድ which means ፈቃድህ ከሆነ if ብትወድ ትላለህን? እወዳለሁ። ክብር ለኢየሱስ። ብዙ ሰዎች ጌታን ይወዳሉ፣ ጌታን ያገለግላሉ። በጌታ ቤት ግን በበሽታ ይሰቃያሉ። ያንን በሽታ ራሱ እንደ ክብር ይቀበሉታል፣ እንደ ትህትና ይቀበሉታል። እግዚአብሔር ትሁት ሊያደርገኝ በሽታ ሰጠኝ ይላሉ። ግን እግዚአብሔር በሽታ አይሰጥም። ክብር ለኢየሱስ ይሁን። የእግዚአብሔር ፍቃድ ሕይወት ነው። የእግዚአብሔር ፍቃድ መድኃኒትን መስጠት ነው። ክብር ለኢየሱስ ይሁን። ለዛ ነው እኔ አለ ጌታ ኢየሱስ ሕይወት ሊሆንላችሁ ልበዛላችሁ መጣው። ክርስትና ሕይወት ነው። ዞይ ማለት ነው። ዞይ ማለት God kinds of life፣ የእግዚአብሔር አይነት ሕይወት። ሕይወት እንዲሆንላችሁ ደግሞ ምን አልኩኝ? አባንዳንስ ኤክስ እንዲያውም አንዳንድ እንግሊዝኛ ትርጉም ኤክስትራቫጋንስ። አሜን። ክብር ለኢየሱስ ይሁን። የተትረፈረፈ ሕይወት እግዚአብሔር በክርስቶስ ኢየሱስ ሰጥቷችሁ። ይህንን ፍቃድ ያላወቀ ሰው እኔ ደህንነቴን እወደዋለሁ ብሎ ይኖራል። ድሃ ሆኖ ይቀራል፣ ድሃ ሆኖ ይሞታል። ሰማይ ስንገባ ይወርቃል አስፋልት አለ ብሎ የሚያስብ ሰው አለ። እኔ ግን እዚህ ምድር ላይ ቤት ውስጥ አሜን በሉስ የምትባረኩ ሰዎች አላችሁ። አምላኬ እንደ ባለጠግነቱ መጠን በክብር በኢየሱስ ክርስቶስ ይሙላባችሁ ተብሎ ተጽፏልና ዛሬ ለአንድ ሰው እኔ እናገራለሁ። አምላኬ እንደ ባለጠግነቱ መጠን do you know that? አምላኬ እንደ ባለጠግነቱ according to his righteousness, according to his faithfulness፣ እንደሱ ኃይል እንደሱ ብልጽግና ራሶ በረዶው ሳባራዲስ ብራዲያ ይህን ነገር ለአንድ ሰው ሪሊዝ አደረጉለት። አምላኬ እንደ ባለጠግነቱ መጠን፣ አምላኬ እንደ ባለጠግነቱ because of his richness ዛሬ ለአንድ ሰው ተሰጠ። አሜን በሉስ። ክብር ለኢየሱስ።
ብዙ ሰዎች የእግዚአብሔርን ፍቃድ ስለማያውቁ በድህነት በበሽታ ይሰቃያሉ። አንዲት ታሪክ ልንገራችሁ። ሴትዮዋ ከጌታዋ ሰውየውን ታገለግለው ነበር። ከታመመ በኋላ ምን ተሰጣት? ብር አውርሶላት ሄደ። ሴትዮዋ ማንበብ መጻፍ አትችልም፣ ግን ቀዘጭ ያለ ብር ነው ትቶላት ሄዱ። ያንን ብር አታውቀውም። ሴትዮዋ ያንን ወረቀት ይዛ የጌታዬ ማስታወሻ ነው ብላ ይዛ በድህነት ትኖራለች። ብዙዎቻችን እንደዚህ ነው የምንኖረው። እግዚአብሔር በክርስቶስ ኢየሱስ ብዙ ነገር ጨርሶልናል። ያቺ ሴትዮ ያንን ገንዘብ ባንክ ሂዳ ብሯን አውጥታ መኪናዋን እየነዳች በሰላም መኖር ሲገባት እዛ ነው my people perish for the lack of knowledge ህዝቤ እውቀት ከማጣቱ የተነሳ ጠፋ። ሆሴዕ 4:6 እምነት የሚመጣው በእግዚአብሔር ቃል። ዛሬ ለአንድ ሰው አሜን። እምነት ታውቃላችሁ፣ እግዚአብሔር ጤንነትን በክርስቶስ ኢየሱስ ኢሳይያስ 53 በሚባል ቡክ ውስጥ አስቀምጦልሃል። ሀብትን አስቀምጦልሃል። ብዙ ነገራችሁ ተቀምጦላችኋል። ያንን ትሬዠር አውጥቶ መጠቀም የእናንተ ጉዳይ ነው። this is faith አሜን በሉስ። ዛሬ አንድ ሰው ለሚያምን ሁሉ ይቻላል። because of the anointing the yoke is destroyed። ከቅባቱ ውፍረት የተነሳ ቀንበር ይሰበራል። ይህን ቅባት ይህን ኃይል የሚንቀሳቀሰው በእምነት ነው። ጻድቅ በእምነት በሕይወት ይኖራልና ዛሬ አንድ ሰው በእምነት እኖራለሁ በሉ፣ በእምነት እገባለሁ በሉ። ሕይወቴ አሜን። ክብር ለኢየሱስ ነው። ዛሬ በሉስ እኔ ጋር ያለው መልካም ነገር ይሆናል። ክብር ለኢየሱስ። ስለ ፌዝ ሳጠና አንድ ሰው ትዝ ይለኛል። ይህ ሰው አሁን በሕይወት የለም። ይህ ሰውዬ የብሪቲሽ አርሚ ነበረ እና ይህ ሰውዬ ምን ውስጥ ይገባል? ይታመማል። በጦርነት ውስጥ ኢንፌክሽን ሆኖብኝ ሆስፒታል ውስጥ ተኝቻለሁ ይላል። ሆስፒታል ውስጥ ተኝቼ አይፈውሰኝም ጌታ for the many times ለረጅም ጊዜ ጌታ ሆይ ለምንድን ነው የማልፈወሰው እያልኩኝ እጠይቃለሁ። እኔ እምነት ስለሌለኝ ነው። ለምን ይሄ ሰው የተማረ ነው፣ እግዚአብሔርን ያውቃል፣ ስኮላር ነው፣ ግን አልተፈወሰም። why should I know the word የእግዚአብሔርን ቃል አውቃለሁ፣ ፍቃድህን አውቃለሁ። ይሄ ግን የኔ ችግር ነው because of my unbelief ከኔ ካለማመኔ የተነሳ እያልኩኝ ሆስፒታል አልጋ ላይ በተኛውበት ባይብል ይዤ አይኔ ድንገት መጽሐፍ ቅዱስ ተገልጦ ስለነበረ ሮሜ 10:17 ላይ ጌታ ኢየሱስ አይኔን አበራልኝ። ዛሬ አንድ ሰው የቃሉ ፍቺ የሚበራለት ሰው የቃሉ ፍቺ ይበራልኝ። ከበራልኝ በኋላ ያንን ቃል ገልጬ ማንበብ ጀመርኩኝ። እምነት ከመስማት ነው፣ መስማት በእግዚአብሔር ቃል። ኦኬ። ከዛ ምሳሌ 4 ላይ እያነበብኩኝ ምሳሌ 4:20 ላይ አለ። ይህን ክፍል አልንብብላችሁ። ልጄ ሆይ ንግግሬን አድምጥ፣ ወደ ቃሌ ጆሮህን አዘንብል። ዛሬ ጆሮውን የሚያዘነብል ሰው ከዓይንህ አታርቃት፣ በልብህ ውስጥም ጠብቃት፣ ለሚያገኟት ሕይወት ለስጋችሁ ሁሉ ፈውስ ናት ይላል። የግሪኩ ቃል አሜን፣ የሂብሩ ቃል ማርፔ ወይም ማፔ ማለት ነው። ማፔ ማለት ሜዲሲን ማለት ነው። እስቲ ሜዲሲን በሉ እስቲ። ሜዲሲን ማለት ሕክምና ሲታዘዝላችሁ ነው። አንድ ውሳኔ ጌታ መንፈስ ቅዱስ አስታወሰኝ። ሆስፒታል እያለህ በቀን ስንት ጊዜ ትወጣለህ? መድኃኒት 3 ጊዜ፣ ከቁርስ በፊት፣ ከምሳ በፊት፣ ከራት በፊት። ጌታ ሆይ ከዛሬ ጀምሮ አልኩኝ ቃልህን መዋጥ ጀምራለሁ። ዛሬ ለአንድ ሰው ሜዲሲን ነው። የእግዚአብሔር ቃል ምንድን ነው? ሜዲሲን ነው። ቀን በቀን እግዚአብሔር ሆይ ላል ቁርሴን ከመብላቴ በፊት አመሰግንሃለሁ በሽታዬን ስለፈወስከኝ። ኢሳይያስ 53 ሕመማችሁን ተቀበለ ደዌያችሁን ተሸከመ በመገረፉ ቁስል እናንተ ተፈወሳችሁ ስለሚል ዛሬ ይህንን ቃል በእምነት እውጠዋለሁ። ዛሬ አንድ የበረከት የሚወጥ ሰው
መድኃኒትም ይሁንልህ። የሚገርማችሁ አለ ይህ ሰው በተከታታይ ለ3 ወር ሳላቋረጥ እንዲያውም የምድር ኃይል ተብዬ ወደ ሱዳን ተላኩኝ። የሱዳን ሀገር 127 ዲግሪ ፋራናይት ሙቀት አለው። ጤነኛ የሆኑ ሰዎች እዛ ያለንበት ሀገር ውስጥ መታመም ጀመሩ። እና እኔ ግን ሳላቋርጥ ብሉስ የእግዚአብሔርን ቃል መዋጥ ጀመርኩ። ሳላቋርጥ የእግዚአብሔርን ቃል መዋጥ ጀመርኩ። ከ3 ወር በኋላ ያ በሽታ ከኔ ጠፋ። እስቲ ዛሬ ብሉስ የእግዚአብሔርን ቃል እውጣለሁ። ክብር ለኢየሱስ ይሁን። እነዚህ ነገሮች 4 ፕሪንሲፕሎች አሉት ከዚህ ክፍል አንፃር። አንደኛ በመጀመሪያም ንግግሬን አድምጥ። ብዙ ሰው የእግዚአብሔርን ቃል አያደምጥም። ምንም መስማት አይፈልግም። ንግግሬ ምን በል አድምጥ። ብዙ ሰው የእግዚአብሔርን ቃል ለማድመጥ ዝግጁ አይደለም። ለዛ ነው የእግዚአብሔርን ቃል ሳስብ ሐሳቤ በመከፋፈል ወይም በመበታተን የለበትም። በሙሉ ልቤ መሆን አለበት። ብዙ ሰዎች በሙሉ ልባቸው የእግዚአብሔርን ቃል አይሰሙ። ጋሼ ባለፈው አስተምሮናል ስለ መሰዊያ። ባዶ ስፍራ ሊኖር ይገባል። ወደ እልፍኝህ ገብተህ ስጋና ስማ ማለት ስፔሻል ፕሌስ ይኖራችሁ ለእግዚአብሔር ቃል። የእግዚአብሔር ቃል ሪስፔክት ሊደረግ ይገባል። የእግዚአብሔር ቃል የምሰሙትን ነገር ታይም ስጡት።